ሰላም እንዴት ናችሁ? ደህና ናችሁ? ሃይ ሮዚ ነኝ። እንግዲህ ዛሬ አዲስ ቪዲዮ የበዓል ድባብ ይዤላችሁ መጥቻለሁ። እንዴት ናችሁ? እንዴት ከረማችሁ? አለን። እንግዲህ ዛሬ ጸሎተ ሐሙስ ሲሆን ከቤተ ክርስቲያን ሲመጣ እምነታችንን መሰረት እንግዲህ ስንመጣ ጉልባን ነው የሚበላው፣ ተጾሞ ወደ ማታ ላይ ሲመጣ ማለት ነው። ስለዚህ ጉልባን ይበላል ከቤተ ክርስቲያን ሲመጣ እና እንዴት አድርገን በእኛ ቤት መሰረት እንዴት አድርገን እንደሚዘጋጅ ደግሞ እማሳያችሁ ይሆናል በዚህ ቪዲዮ ላይ። ስለዚህ የሚያስፈልጉንን ነገሮች በጣም የተወሰኑ ነገሮች ናቸው አሳያችኋለሁ ማለት ነው። በመጀመሪያ እንግዲህ እዚህ ጋር ባቄላ አለኝ which is የተዘጋጀ ማለት ነው። ኖርማሊ ስንገዛው ከሀበሻ ቤት መግዛት እንችላለን፣ ከሀበሻ ስቶሮች ወይም ደግሞ ከጃይንት መግዛት እንችላለን። ግን ጃይንት ያለው some reason ትልልቁና እንደዚህ አይነት አይደለም። ሶ ይሄኛው እንደምታዩት ልክ እንደ ሀገራችን መሰረት እንግዲህ ቆንጆ ተደርጎ የተዘጋጀ ነው which is ከሀበሻ ቤት ነው የገዛው። ተለቅሞ ተዘጋጅቷል። ስለዚህ ይሄንን ይመስላል ማለት ነው። ሌላው ደግሞ እዚህ ጋር እንደምታዩት ስንዴ ያስፈልገናል። እንዴው ዋና ነገር ነው ማለት ነው። እንግዲህ ለጉልባን ስንሰራ ይሄንን ይመስላል። ይሄንን እንኳን ስንዴውን የገዛሁት ከጃይንት ነው which is ከሀበሻ ቤት ያለው አላማረኝም ነገር ማለት ነው። ሳየው ራሱ ለምን የሆነ ጥቁር ነገር አለብኝና ኖርማሊ ጉልባን የሚሰራው ይሄ ነጣ ባለ አይነት ስንዴ ነው ማለት ነው which is የተፈተገ አይነት ስንዴ ማለት ነው። ስለዚህ ይሄንን የሚመስል አይነት ስንዴ ከጃይንት ገዝቻለሁ which is ፒል የተደረገ ነው የሚሉት እነሱ፣ በእኛ ሀገር ደግሞ የተፈተገ ስንዴ ማለት ነው። ሶ ይሄን ሁሉ አላደርግም፣ ሜዥር አድርጌ ነው የማደርገው። ስለዚህ ስንዴም ያስፈልገናል። እዚህ ጋር ለቅመን እናዘጋጀዋለን ማለት ነው። ከዛ በኋላ ያው ከተሰራ በኋላ ሚጥሚጣ ያስፈልገናል። እዚህ ጋር ደግሞ እንግዲህ ይሄ ኦፕሽናል ነው፣ በጣም ቆንጆ እንዲሆንላችሁ እንዲጣፍጥ ትንሽዬ ጅንጅብልና ነጭ ሽንኩርት ኦልሬዲ ለወጥኛ የምንጠቀመው ነው። እንደዚህ አድርገን ነው ወጥ ላይ ኖርማሊ የምጨምረው። ስለዚህ ከዚች ትንሽዬ ለቴስት እንጨምራለን፣ ትንሽዬ ጨው እንጨምራለን ማለት ነው። አሰራሩ ምን እንደሚመስል ደግሞ አብረን የምናየው ይሆናል። ስለዚህ እዚህ ጋር ካፕ አለኝ። ያው ብዙም ስለማይበላ እንግዲህ የተወሰነ ነው ማድረገው፣ አነሳ አድርጌ። እዚህ ጋር ውሃ ጥጃለሁ። እዚህ ጋር ኦን አደርገዋለሁ። ይሄንን እስከማጥብ ድረስ ሞቅ ይላል ውሃው ማለት ነው። ስለዚህ እዚህ ጋር ብዙም እንደዚህ የሚበላ ስላልሆነ የተወሰናችን ስለሆነ የምንበላው ደግሞ በዚህ ሁለት ካፕ ባደረገው አይ ቲንክ የሚበቃ ይመስለኛል። ስለዚህ 2 ካፕስ ይሄኛው አንድ ነው፣ በዚህ 2 እጨምራለሁ ማለት ነው። ከዛ እጥብ አድርጌ ጨምረዋለሁ ማለት ነው 1 ካፕ 2 ካፕ ይሄንን ይመስላል ማለት ነው። ስለዚህ አሁን ይሄንን አጥበዋለሁ። ይኸውላችሁ አሁን እንግዲህ እንደዚህ ንጹህ እስከሚሆን ድረስ እንደዚህ አድርጌ አጥቤዋለሁ። ይሄንን ይመስላል ስንዴው። ስለዚህ እንጨምረዋለን ማለት ነው። ኦኬ ትንሽ ውሃ ቢፈላ ቆንጆ ነው። ውሃው ስለፈላ ይሄንን እጨምራለሁ። ውሃው በደንብ ፈልቷል። ውሃዬ ግን ትንሽ የበዛ ይመስለኛል። ትንሽ ቀንስ አደርገዋለሁ። ከቀጠነ አያያዝምና ብዙም አሪፍ አይሆንም ማለት ነው። ስለዚህ ትንሽ ቀንስለታለሁ። አነስ ቢል ይሻላል። ለምን ምንድነው እንደዚህ ውሃው ከበዛ ቅጥን ይልና አያያዝልንም ማለት ነው። ስለዚህ ልክ ካነሰው እንጨምር ነው የሚቀለው ማለት ነው። ግን ቀንሰዋለሁ። ቀንሹ አሁን አሪፍ ነው ያለው። ስለዚህ አሁን ይሄ ብስል እስከሚል ድረስ እጠብቀዋለሁ። በሰል ሌላ አካባቢ ሲል ነው። ይሄ ቶሎ ስለማይበስል ኖርማሊ ስንዴው እስከሚበስል እጠብቀዋለሁ። ስለዚህ እዚህ ጋር ባቄላ 1 ካፕ 2 ካፕ 3 ካፕ እናደርገዋለን ባቄላውን። ምክንያቱም ከስንዴው ባቄላው ነው መብዛት ያለበት፣ የሆነ ፍጥጥ ብሎ የሚያምረው
እሱ ስለሆነ ማለት ነው። ስንዴው በጣም እንትን ከሆነ አያምርም፣ ደስ አይልም ነገርና ቆንጆ የሚሆነው ይሄኛው ሲበዛ ነው ማለት ነው፣ ባቄላው ማለት ነው። ስለዚህ ይሄንን አጥቤ ያዘጋጃለሁ እስከዛ ድረስ ይሄ እስከሚበስል ድረስ። ንጹህ ውሃ ሆኗል። ስለዚህ ሬዲ ሲሆን በዚህ መልኩ አድርገን እንጨምራለን ማለት ነው። ሬዲ ሆኗል። ግን ትንሽ ሞቅ ያለ ውሃ መጨመር አለብኝ። ውሃውን በደንብ ጨርሶታል እንደምታዩት። እዚህ ጋር ሞቅ ያለ ውሃ ጨምርበታለሁ። ቅድም ያወጣሁትን ያህል በሉት የጨመርኩት። እዚህ አሁን ባቄላዬን እጨምራለሁ። እንደዚህ አድርገን ቆንጆ አድርገን አጥበነዋል እንዳያችሁት። ባቄላውን እጨምራለሁ። ውሃውም አሪፍ ነው ያለው። አሁን ምንድነው የምናደርገው? ብስል እስከሚል ድረስ እንጠብቀዋለን። ሲያምር ይላችሁ ይህንን ይመስላል። አሁን አንድ ላይ ብስል የሆነ ሙክክ ነገር እስከሚል ድረስ እያየን እንግዲህ ውሃው እንዳይጨርስ ግን ማየት አለብን። ምክንያቱም ውሃው ከጨረሰ ከቂጡ ላይ በደንብ እርር ነገር ይላል ማለት ነው። ስለዚህ እሱ እንዲሆን አንፈልግም። እንደዚህ እየመጣ እያልኩኝ አያዋለሁ። በደንብ ብስል አደርገዋለሁ። አሳያችኋለሁ ምን ሊመስል እንደሚችል። እንደምታዩት አሁን ውሃ ትንሽ ያስፈልገዋል። ውሃውን ማኔጅ እያደረግን እስከሚበስል ድረስ እንደዚህ እያደረግን ነው የምናበስለው። ያ ጋይስ እንደምታዩት እንግዲህ እንደዚህ ሆኖ ትክትክ እያለ ነው። ስለዚህ አሁን ሊወጣ ስለሆነ ምንድነው መሰላችሁ የምጨምረው? እዚህ ጋር እንደነገርኳችሁ ዝንጅብልና ነጭ ሽንኩርት ትንሽ እያለኝ፣ ስለዚህ እችን የምታህል እጨምርበታለሁ። ልክ ሊወጣ ሲል አብሬ አዋህደውና አወጣዋለሁ ማለት ነው። ከዛ ነገ ቴስቱ ልነግራችሁ አልችልም፣ በጣም ቆንጆ ነው የሚሆነው። ከዛ ትንሽዬ ጨው በታለሁ ይበቃዋል። ሚጥሚጣም ስለሚገባበት እንዳይበዛበት ይህንን ይመስላል። አሁን እንደዚህ ነገ ድርቅ ነገር ነው የሚለው። ለነገ ጠዋት ምን እንደሚመስል እንግዲህ አብረን የምናየው ይሆናል ማለት ነው። አሁን አጠፋዋለሁ አብሮ። እስቲ በጣም አሪፍ ነው። ስለዚህ ይህንን ይመስላል። ነገ ምን እንደሚመስል እንግዲህ አብረን እናየዋለን ማለት ነው። ስቴይ ቱን ጋይስ። ያ ጋይስ እንግዲህ ጉልባናችን ደርሷል። ይሄንን ይመስላል። ስለዚህ እዚህ ጋር አውጥቻለሁ። ትንሽ እየጣባ ቢሆን ሞር ደስ ይላል። በዚህ አድርገን እናውጣዋለን። ይሄንን ይመስላል። ኦኬ ይሄንን ይመስላል። ስለዚህ እዚህ ጋር ደግሞ ሚጥሚጣ አለኝ። ሚጥሚጣ ተደርጎ ነው ኖርማሊ የሚበላው። ቆንጆ የሚሆነው ለብቻው በባዶ የሚፈልግ ሰው እንደዚህ አድርጎ እንግዲህ መብላት ይችላል። ለጸሎተ ሐሙስ ማለት ነው ለዛን ቀን። እኔ ግን ሚጥሚጣ አይ ፕሪፈር። በርበሬም ከፈለጋችሁ ማድረግ ትችላላችሁ። በዚህ መልኩ አድርገን መጠቀም እንችላለን ለጸሎተ ሐሙስ ማለት ነው። ጉልባን እንግዲህ እኛ ቤት በዚህ መልኩ ነው የሚሰራው ማለት ነው። ልቅመሰው ስማኖስ ቅዱስ ኦ ማይ ጋድ ማሚ ሲጣፍጥ ብታይ አስዌር በጣም ነው የጣፍጠው። በጣም ነው ደስ የሚለው። እንደ አይስክሪም ነገር ነው። አፍ ውስጥ የሆነ በቃ ሙሙት ነገር ይላል። ደስ ይላል። ይኸውላችሁ ይሄን ይመስላል። ቴክስቸሩም በጣም ቆንጆ ነው የሆነው። በጣም ድርቅ ማላለም። በቃ ፐርፌክት ነው። በጣም ቆንጆ ነው። ኦ ማይ ጋድ በእውነት በጣም ነው የጣፍጠው።
ይሄ ሁሉ ጊዜ ተፈርቶ ብሉኝ ሁላ ነው የሚለው። በእውነት በጣም አሪፍ ነው። እንግዲህ ለጸሎተ ሐሙስ ኖርማሊ እንዴት ነው ጉልባን ሲባል የሆነ ትልቅ ነገር ይመስለናል ወይ አንዳንዶቻችን ማንሰራም ከሆነ እንዴት እንደሚሰራ ማናቅ ሰዎች አለንና በጣም ሲምፕል ነው። በጣም እንዳያችሁት ማለት ነው። በጣም በዚህ ደቂቃ ውስጥ እንግዲህ ያሳይቻችኋለሁ። ይሄንን ይመስላል የጉልባን አሰራር ማለት ነው። ስለዚህ ይሄንን ይመስላል የዛሬ ቪዲዮ ማለት ነው። መልካም ጊዜ፣ መልካም በዓል እመኝላችኋለሁ። የዛሬ ዓመት በሰላም ያደርሰን። አዲስ የሆናችሁ ሰዎች ካላችሁና ለመጀመሪያ ጊዜ እንግዲህ ይሄንን ቪዲዮ የምታዩ ከሆነ ሰብስክራይብ አድርጋችሁ የሮዚ ፋሚሊ ዩቲዩብ ቻናል ተከታታይ እንድትሆኑ አብረን በጣም ብዙ ነገሮችን አብረን እንሰራ ይሆናል ማለት ነው። ስቴቱን ጋይስ በጣም ወዳችኋለሁ። ነገ ደግሞ በሌላ አዲስ የበዓል ቪዲዮ ይዤ እመጣለሁ ማለት ነው። ባይ ድገሙኝ ይላል።